ጤና ይስጥልኝ ተመልካቾቻችን እንኳን ወደ 51ኛው የቪዲዮ ትሬኒንግ ፕሮግራም በሰላም መጣችሁ። በዚህ ፕሮግራም የምናየው ዩዘር የሎኬሽን ኢንፎርሜሽን ይሆናል። ሎኬሽን ኢንፎርሜሽን ኮምፕሊት ማድረግ ወይም ደግሞ እስካሁን ያየነው ቤዚክ ዩዘር ፕሮፋይል ማኔጅመንት ነው። ነገር ግን በተጨማሪ የተለየ ዩዘር ፋንክሽናሊቲ እንዲኖረን ብንፈልግ ምን ሰራው ስራ ለምሳሌ ስለ አድራሻችን መሙላት ብንፈልግ በአማራጭነት እሱን መሙላት የሚያስችል ፋንክሽናሊቲ እናያለን። እንደዚህ አይነት ፋንክሽናሊቲዎች ያስፈልጉን ምክንያት ሶፍትዌሩ ፎር ኤግዛምፕል bookstore ነው ያወራን ኦንላይን bookstore ነው ያወራን ያለነው ሰርቪሱ ሶፍት ኮፒ ኤንድ ሃርድ ኮፒ የbookstore ሰርቪሶች ሊሰጥ ይችላል። ሃርድ ኮፒ ሰርቪስ የሚሰጥ ከሆነ ተጠቃሚያችን መጻፍ ከገዛ ኦርደር ካደረገ በኋላ ኦርደሩን ዴሊቨር ማድረግ ይጠበቅብናል። ስለዚህ ያለበት ቦታ ድረስ ሄደን ዴሊቨር ነው ዴሊቨር የምናደርገው። ስለዚህ ሙሉ አድራሻውን ማወቅ ይጠበቅብናል ማለት ነው። ስለዚህ አፕላይ ሲያደርግ ወይም ደግሞ ሳይን አፕ ሲያደርግ መጀመሪያ ሎኬሽን ኢንፎርሜሽን ሙላት ይጠበቅበታል ማለት ነው። እሱን ነው የምናየው። በአማራጭነት ያስቀመጥንበት ምክንያት ብዙ ጊዜ የተለመደ ነው እንደዚህ አይነት እንትን መጀመሪያ ሁሉንም መረጃዎች ከሞላ በኋላ ሜምበር እንዲሆን ብንፈልግ አስቸጋሪ ለፕሮሰሲንጉ አስቸጋሪ ሊሆን ስለሚችል መጀመሪያ ቤዚክ ኢንፎርሜሽን ሰበሰብን። ነገር ግን በአማራጭነት ስለ ሎኬሽን ስለ ሌላም መረጃዎች እንዲሰጥን ከፈለግን ሎጊን ካደረገ በኋላ ኦልሬዲ ሜምበር ከሆነ በኋላ አድ እንዲያደርጋቸው ማድረግ እንችላለን። እንደዚህ አይነት አፕሊኬሽኖች የተለመዱ ናቸው። ፎር ኤግዛምፕል ፌስቡክ ላይ ብትሄዱ ትዊተር ላይ ብትሄዱ ቤዚክ ኢንፎርሜሽን ሳይን አፕ ካደረጋ ባይ ዩዚንግ ቤዚክ ኢንፎርሜሽን ሳይን አፕ ካደረጋችሁ በኋላ ተጨማሪ ኢንፎርሜሽኖችን ጀስት ሎጊን ካደረጋችሁ በኋላ ነው የሚጠይቋችሁ። በየጊዜው አናውንስ ያደርጓችኋል። የኛን ፐርሰንት ፕሮፋይል ኮምፕሊት ነው ምናምን አይነት ነገር ሶ መሙላት ከፈለጋችሁ ተጨማሪ ኢንፎርሜሽን ሰፕላይ ማድረግ ከፈለጋችሁ ሰፕላይ ማድረግ ትችላላችሁ ማለት ነው። እሱ ነው የምናየው። ሶ እዚህ ጋር ቤዚክ ዩዘር ፕሮፋይል ማኔጅ የምናደርግበት ቴብል አንድ ዩዘርስ የሚባል ቴብል ነው። ስለ ሎኬሽን የሚያወራው ግን ሌላ ቴብል ነው። ስለዚህ ሁለቱን ጀስት የምናገናኝበትን መንገድ ነው የምናየው ዛሬ። ሶ ወደ ዳታቤዙ ልሂድና መጀመሪያ ላሳያችሁ። እዚህ ጋር ዩዘር ስቴብል አለን and location user location stable አለን። user location stable ይሄን ይመስላል። ምንድነው one to many relationship አድርገን ነው ዲዛይን ያደረግነው። እዚህ ጋር user id ምንለው related table ማለት foreign key ነው ለዩዘር ሎኬሽን ስቴብል ፎሬን ኪ ነው ከዩዘርስ ጋር ይገናኛል። ሶ ዩዘር አይዲ በመጠቀም ከሎኬሽን ኢንፎርሜሽን ከዩዘሩ ጋር አያይዘን ጀስት ሰፕላይ ማድረግ እንችላለን ማለት ነው። ስለዚህ ወደዚህ እንምጣና እዚህ ጋር አንድ ኮለምን ነው የምንጨምርለት። እዚህ ጋር አንድ ኮለምን እንጨምርለታለን። ሶ እዚህ ጋር ሊንክ ይመጣል። እያንዳንዱ ሮ ላይ ሊንክ ይኖረናል። ኮምፕሊት ሎኬሽን ኢንፎ የሚል ሊንክ ይኖረናል። ስለዚህ ይሄ ሊንክ ሊታይም ላይታይም ይችላል። ኮንዲሽናሊ ማለት ነው። ኮንዲሽናል ነው። ሎኬሽን ኢንፎርሜሽን ሞልቶ ከሆነ አይታይም። ካልሞላ ፕሊዝ ኮምፕሊት ሎኬሽን ኢንፎርሜሽን የሚል ሊንክ እንዲኖር እናደርጋለን ማለት ነው። ስለዚህ ኮንዲሽናል የሆነ ሊንክ እዚህ ጋር ይኖረናል። አንድ ኮለምን እንጨምር። አንድ ኮለምን እዚህ ጋር እንጨምር። ዩዘር ማኔጅመንት ላይ ነው ያለሁት። ዩዘር ማኔጅመንት ሶ እዚህ ጋር አንድ ኮለምን ቲዲ and እዚህ ጋር
complete location info ልበለው። እንደዚህ ይመጣል። ሂደር ልጨምርበት እዚህ ጋር location status ልበለው። location status ሚል ሂደር ተጨምሮበታል። ይሄን ሊንክ እናድርገው just እዚህ ጋር href equals እንደዚህ አድርገን እንቆይ then location info እሺ ስለዚህ ክሊክ ስናደርገው ይወስደናል ማለት ነው። እሺ ሊንክ እናድርገው ወዴት እንዲወስደን ነው የምንፈልግ http localhost/userlocations.php ይሆናል ማለት ነው። so http ምናምን የሚለው የሩት URL አለን so php እንልና እዚህ ጋር ሩት URL እንጨምራለን ማለት ነው። echo root URL እንልና እዚህ ጋር just okay እሺ user locations .php ሆነን ማለት ነው። ቼክ እናድርገው እሺ user locations.php ወደሚለው ፔጅ ይወስደናል። user locations.php ወደሚለው ፔጅ ይወስደናል። user locations.php የሚባል ፔጅ እስካሁን ክሬት አደረግነው። ይሄ ማለት by the way ምን ለማለት መሰላችሁ sorry http localhost /box/app/user-locations .php ማለት ነው በጠቅላላው ስናየው። ምክንያቱም በዚህ የተገለጸው እስከ አፕ እስከሚለው ድረስ http localhost box app የሚለው root URL ነው። ኮንፊግሬሽን ላይ እናየዋለን። እዚህ ጋር ማምጣት እንችላለን። config.php ላይ root URL ማለት http localhost box.app and sorry box/app ነው ማለት ነው። ለዛ ነው በዚህ መልኩ ኮል ያደረግነው። የሚቀጥለው ስለዚህ user location.php ብቻ ይሆናል ማለት ነው። ኦኬ ወደ user locations.php ወስዶናል። ነገር ግን ምንም አይነት ዳታ ይዞ አልሄደም። እዚህ ጋር user location.php ነው። አትሊስት ግን ይሄን ዩዘር አይደንቲፋይ የምናደርግበት ዳታ ያስፈልገናል። እንደ አዲስ በአዲስ ዩዘር ኢንተርፌስ የዩዘር ሎኬሽን ኢንሰርት አድርግ አይደለም የምንለው። የአበበን ዩዘር ሎኬሽን ኢንሰርት አድርግ፣ የከበደን ዩዘር ሎኬሽን ኢንሰርት አድርግ ነው የምንለው። ስለዚህ we have to have a way to identify ከበደ we have to have a way to identify አበበ። እሱን እንትን ማለት አለብን። ስለዚህ ፓስ የምናደርገው ቫልዩ እዚህ ጋር ይኖራል ማለት ነው። ሶ እዚህ ጋር question mark እናደርግና at least user id እንፈልጋለን ማለት ነው። እዚህ ጋር user id equals to እንልና እዚህ ጋር እንመጣለን። user id አይደንቲፋይ ስናደርግ ነበር። ለምሳሌ ቅድም ወደዚህ ብንመጣ user id equals to user id
ይችን እናመጣታለን ማለት ነው። እሺ እዚህ ጋር እንምጣ። ሶ እሺ ኦኬ ዶት ያ ዩዘር ሎኬሽንስ ዩዘር አይዲ ኢኳልስ ቱ ብለን እስከዚህ ድረስ ባንድ ኮት ይዘናል። ሌላ እዚህ ኮት ስለሚያስፈልገን በዶት በኮንካቲኔሽን ኦፕሬተር አድርገናል። በዚህ ይቻላል ማለት ነው። ዩዘር አይዲ እስኪ ቼክ እናድርገው። ባክ ብለን ቼክ እናድርገው። ኮምፕሊት ሚለውን ክሊክ ስታደርጉ ኦኬ ይዞ መጥቷል። ዩዘር አይዲ ኢኳልስ ቱ 342 ኤንድ ሎኬሽን ሶሪ ዩዘር አይዲ አሁንም 4121። ስለዚህ ዩዘር አይዲ ማግኘት ከቻልን ከሎኬሽን ኢንፎርሜሽን ጋር ምንገናኝበት መንገድ አገኘን ማለት ነው። አክሰስ እናድርገው እስኪ። በአሁን ምን ያስፈልገናል? ኦኬ ዩዘር ሎኬሽንስ ኢንፎርሜሽንስ ምናይበት ሎኬሽን ዩዘር ሎኬሽንስ.php የሚባል ፋይል ያስፈልገኛል ማለት ነው። እዚህ ጋር ልምጣና ራይት ክሊክ ኒው PHP ፋይል ሶሪ user locations.php አድርገን እዚህ ጋር ሆነን አክሰስ ማድረግ እንችላለን። ጀስት ሪዳይሬክት የሚያደርገው ወደዚህ ፔጅ ነው። እዚህ ጋር ከመጣ በኋላ ዩዘር አይዲውን በጌት ሜተድ አክሰስ ማድረግ እንችላለን። ፎር ኤግዛምፕል ኢኮ በሉትና user id equals to user id concatenation operator get user id refresh okay እዚህ ጋር እሺ complete እሺ user id equals to 342 ይላል። user id equals to 342 አሁን የሚቀረን ምንድነው? እዚህ ጋር መጠን just user id እናገኘን የዚህን user id ወደ locations informations ወይም ወደ user locations table insert into ማድረግ ነው። ስለዚህ ያን ለማድረግ መጀመሪያ user interface ያስፈልገኛል። ያን user interface ዲዛይን አድርገና ያን ስራ እንሰራለን ማለት ነው። እስከዛ ድረስ በሚቀጥለው ቪዲዮ እንገናኝ። ኦኬ ከዛ በፊት ግን እዚህ ጋር ያሉትን በተኖች ኤዲት አድርጋቸው ቪው ኤዲት ዲሊት ሚኒት ጀስት ባይከን ብቻ እንዲሆኑ ማድረግ እንችላለን። ሶ እዚህ ጋር ጽሁፎችን እናጥፋቸው ቪው ኤዲት ኤንድ ዲሊት ኦኬ በዚህ መልኩ ማስተካከል እንችላለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። አብራችሁን ስለቆያችሁ እናመሰግናለን። ቻው